እሺ ጥያቄ ምን መሰለህ? መጀመሪያ ጥያቄዎችን እንጨርስና ትመልስልኛለህ። የመጀመሪያ ጥያቄ ያኔ አዳምና ሐዋ ሲያጠፉ ጥፋት በእናንተ መጽሐፍ ቅጣት ተቀጥተዋል አይደለ? ከቅጣቱ የመለሳቸው ማን ነው? ጀነት ተዘግቷል ነበር? ጀነት የተከፈተው እንዴት ነው? ሁለተኛ ጥያቄ ደግሞ ኢሳ ልክ እንደ መሐመድ ሰው ከነበረ ወይም ደግሞ ነብይ ከነበረ ለምንድን ነው ከእናት ብቻ የተወለደው? ለምን እንደ መሐመድ ከእናትና ከአባት አልተወለደም? አላህ ለምን ኢሳን መርጦ ከእናት ብቻ እንዲወለድ አደረገው? እና ደግሞ እሱ እንዳለ ሆኖ ኢሳ ከነብይ መሐመድ በፊት ከነበረ ለምን ለኢሳ ቁርአን አልወረደም? ደግሞ ኢሳ አልተሰቀለም ነው አይደለም የምትሉት? ተሰቅለዋል ብለው ያስባሉ እንጂ አልተሰቀለም ነው የምትሉት እንደሚመስለኝ ከሆነ። እና ካልተሰቀለ ኢሳ የት ነው ያለው? ምንድነው ሲሆን መጨረሻው እንዴት ነው? የዚህ ጥያቄ እንድትመልስልኝ እፈልጋለሁ። እሺ በመጀመሪያ ስንነሳ አደምና ሐዋ ወደ ምድር ወርደው ነበር። አትብሉ የተባሉት ዛፍ ፍሬ አላህ ሱብሓነሁ ወተዓላ በሉ ወደ ምድር ከወረዱ በኋላ እነዚያ አካሎች እንዴት ኃጢአታቸው ተማረላቸው ወደሚለው ስንመጣ ጊዜ በንስሐ ባጭሩ አዳም ተጸጸተ በውስጡ፣ ሔዋንም ልክ እንዲሁ ጥፋት እንዳደረጉ ተሰማቸው። ግን እንዴት አድርገው ከአምላካቸው ጋር መታረቅ እንዳለባቸው አላወቁ። አላህም ከእዝነቱ በተነሳ የንስሐ ቃልን አስተማራቸው። ፈተለቃ አደሙ ሚን ረቢሂ ከሊማቲን፣ አደምና ሐዋ ከጌታቸው ከአላህ የንስሐ ቃልን ተቀበሉ፣ አሳወቃቸው። ከዚያም በኋላ ንስሐ አደረጉ ወደ አላህ። ፈታበ ዐለይሂ፣ አላህ ንስሐው ተቀበለው። የአደምንም የሐዋንም ንስሐቸውን ተቀብሎ ብሎላቸው በስመጣ ጊዜ ቁልና ህቢጡ ሚንሃ ጀሚዐን ወየእትየኩም ምን አልሽኝ? ቆይ የንስሐ እንባቸውን ተቀበለ ካልን እኮ አላህ ይዋሻል ማለት ነው? አላህ ይህንን ጥፋት ካጠፋችሁ የሞት ሞት ትሞታላችሁ አይደለ ያላቸው? እና ያንን ቃል እንዲህ በቀላሉ የሚማር ጥፋት ነበር? የሞት ሞትን ትሞታላችሁ የሚለው መጽሐፍ ቅዱስ ላይ ነው ያለው። እንደሱ ከሄድን እግዚአብሔር ነው ያዋሸው። የዛፏን ፍሬ በበላችሁ ቀን ሞትን ትሞታላችሁ አላቸው። አልሞቱም። ግን ከዚያ በኋላ 900 ምናምን ዓመት ኖሯል አይደል? ስለዚህ እግዚአብሔር ዋሽቷል። አንተ ያለሽ እግዚአብሔር አይዋሽም። የሞት ሞትን ትሞታላችሁ ያላቸው ከገነት ትወርዳላችሁ ነው እንጂ ቃሉን እናንተ እንደምታረጉሙት አይደለም። እዚህ ጋር እንድታነሳለኝ የምፈልገው ጀነት ተዘግቷል ነበር። እንዴት ነው ጀነት የተከፈተው? በእኛ እምነት ከሆነ ኢየሱስ ከተሰቀለ በኋላ ጀነት በእስልምና ሁልጊዜ ክፍት ነች። ይኸውልሽ ነቢያችን ሰለላሁ ዐለይሂ ወሰለም ተፍተሑ አብዋቡል ጀነ አሰማንያ ክፍት ከሆነ ለምንድን ነው አላህ ይህንን ፍሬ እንዳትበሉ ያላቸው? አዳምጫ ተረጋጊ። አንድ ልጨርስልሽና ይሄ ከሆነ ብለሽ ከዚያ በኋላ ትጠይቃለሽ። አዳምጪ። ገነት ለመቼ ነው የተከፈተችው? እንዴት ተከፈተ? ክፍት ነው ሁልጊዜ በኢስላም። የሆነ ጊዜ ተዘግቶ የሆነ ጊዜ ተከፍቶ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቱፍተሑ አብዋቡል ጀነ አሰማንያ ወየውሙል ኢስኒን ወየውሙል ኸሚስ፣ ዘወትር ሰኞና ሐሙስ የገነት በሮች ሁሉ ክፍት ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉ ጊዜ ክፍት ነው። የሆነ አካል መጥቶ ተገድሎ ተሰቅሎ ከዚያ በኋላ ተከፈተ ብሎ ሂሳብ የለም። ነገር ግን ገነት ሁሉ ጊዜ ክፍት ነች። ስለዚህ አደምና ሐዋ የገነት ናቸው ወይ? አዎ የገነት ናቸው። ምድር ላይ ኑሯቸውን ከጨረሱ በኋላ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም በሚሞት ጊዜ ነፍሱ ወደ ገነት ትሄዳለች። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና፣ የሙስሊሞች ነፍስ በገነት ትሆናለች አሉ። ስለዚህ ያ ነው። እሺ ጥያቄ ምንድን ነው? አለች በዚህ ላይ ሀሳብ አለች? ከሌለች ወደ ሬሳ እንቀጥል። ጥያቄ አለው። ጥያቄ እኮ ይቅርታ ከታች በስድብ እየተሳደባችሁ ያላችሁት ለእናንተ ያዙት እና እያልኩ ያለሁት ኢሳ ለምንድን ነው ከመሐመድ ለየት ባለ አፈጣጠር የተፈጠረው? እሺ ይህንን እስኪ መልስልኝ። በጣም ጥሩ። ይህ ጥያቄ ራሷ ጠይቃ ነበር። መልአኩ ጅብሪል ወይም ገብርኤል መጥቶ ብስራቱን ሲነግራት ጊዜ ለምን ብላ ጠይቃው ነበር።
ለምንድን ነው አምላክ አላህ ከእኔ በዚህ መልኩ ልጅን ማስገኘት የፈለገው ያለ ወንድ ብላ ጠይቃ ነበር። መልአኩም መልሱን መልሶላታል። ወሊነጅዐለሁ አያ ብሎሻል አላህ አላት። እኔ አምላክሽ አላህ ከአንቺ ያለ ወንድ ልጅን መፍጠር የፈለግኩት ተአምር ላደርገው ዘንድ ነው አላት። ተአምር ማለት ከሰዎች ሕግና ልማድ ወጣ ያለ ተግባር ማለት ነው። ያ ማለት ከዚያ በፊት ያልተደረገ የሆነ ብቸኛ ነገር ነው። ተፈጥሯል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ምን ያክል ቻይና ተአምረኛ አምላክ መሆኑን ለማሳየት በክርስቶስ ላይ ያንን ድንቅ ስራውን አደረገ። ወሊነጅዐለሁ አያ እርሱን ተአምር ላድርገው ዘንድ አለ። ክርስቶስ በኢስላም ተአምር ነው አገኛኘቱ። ያ ማለት አምላክ አላህ ሱብሓነሁ ወተዓላ ከወንድና ከሴት ብቻ ሳይሆን ያለ ወንድ ከሴት ብቻ መፍጠር የሚችል መሆኑን ተአምረኛ አምላክ መሆኑን ለማሳየት የሰራበት ትልቁ ስራ ነው ክርስቶስ። ሁለተኛ ምንድነው? የሁሉም ነብያቶች መገለጫ ነው። እርሱን ለምን እንደሚያስነሳው ሲነግራት ወረሕመተ ሚና አላህ ከእኔ የሆነ እዝነት ሲሆን አለ። ያ ማለት አላህ ነብያቶችን ከእርሱ የሆኑ እዝነቶች ብሎ ገልጿቸዋል። አምላክ ሰዎችን ሲያስነላቸው ጊዜ በመካከላቸው አንድ ነብይ ያስነሳና የእዝነቱ መገለጫ ያደርገዋል። ያ ማለት ያን ነብይ ሲያስነሳና ሲልክላቸው ህዝቦች ያንን ነብይ አምላክን ነብይ ሲከተሉ ጊዜ የአምላክን እዝነት ያገኛሉ። የእኔ እዝነት ብሎ ገለጿቸው። ዒሳን ምን አላቸው? ወሊነጅዐለሁ አያ ወረሕመተ ሚና ከእኔ የሆነ ተአምር ላደርገው ዘንድ ልክ እንዲሁ ደግሞ ከእኔ የሆነ እዝነት ላደርገው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ተብሎ ተገልጸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ አንተን ደግሞ ለዓለማት እዝነት አድርገህ እንጂ አላከውም እያለ ይናገራቸዋል። ይህን ይመስላል። ስለዚህ ዒሳ በዚያ መንገድ የተገኘው ለተአምር ነው። አይ ለምን አላህ እንደሚችል የምትሉት ለምን አላህ ኢሳን መረጠ? ለምን መሐመድን አልመረጠም? ደግሞስ በእኛ እኮ ኢየሱስ ክርስቶስ ሲሰቀል በአካል ተሰቅለዋል እያሉ ሳለ በእናንተ መጽሐፍ ደግሞ ከኋላ የመጣው መሐመድ አልተሰቀለም አለ። ለምን? እንዴት? በምን አይቶ በምን አውቆ አላገለጠለት? ቁርአን ስለወረደለት ካላችሁ ኢሳ ይሰማል። እኔ አሁን ክርስቲያን ነኝ። አንተ ወንድሜ ማለት ነው። እንዳንተ ኢየሱስ ክርስቶስ ሁለት የማይኖር አምላክ ነው። ጥያቄ መልስ ሌላ ጥያቄ ልጠይቅ ስለፈለጉኝ እኔ አንተ ወንድሜ ማለት ነው። ማስረጃ ማለት ተሰጠያለ አሰላሙ አለይኩም ብዬ ነገር አለይኩም ሰላም ብላ ሌላ ጥያቄ ልጠይቅ ስለፈለጉ ነው። አንተን ወንድም ማለት አልችልም አሉ። ምክንያቱም መጽሐፍ ቅዱስ ይከለክላል። ይሄ ማስረጃ ኢየሱስ ክርስቶስ ማን ወንድም እንደሆነ በሰማይ ያለውን እርሱ ወንድሜ ነው አለ። ያለ ማን እንደሆነ ወንድምህ እዛ ላይ ተናገረ። በሰማይ ያለውን የአባቴን ፈቃድ የሚያደርግ ወንድሜ ነው አለ። ሙስሊሞች ደግሞ የኛ የክርስትናን እምነት ወይንም ደግሞ የአብን ፈቃድ አይጠብቁም ብለህ ነው የምታምነው። ስለዚህ የሚጠብቅ ከሆነ ወንድሜ ነው ካለ የማይጠብቅ ከሆነ ወንድሙ እንዳልሆነ እየተናገረው ነው በዚህ አንጻር ኢየሱስ ክርስቶስ። ያ ነው ይህ የእምነት ወንድማማችነት ይባላል። ታዲያ በእስልምና ያለው ይሄ ነው፣ የተለየ ነገር አይደለም። ገብቶሃል አይደል? አዎ የእምነት ወንድማማችነት የለንም። አላህ ቃል በቃል ቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋና አማኞች እነርሱ ናቸው ወንድማማቾች አለ። በአላህ የሚያምኑ ሰዎች የእምነት ወንድማማችነት አላቸው። አንተም ልክ እንዲሁ በአብ የሚያምን ወንድማማችነት አለው ብለህ የምታምነው በዚያ ላይ ገድቦታል ኢየሱስ ክርስቶስ። በሰማይ ያለውን የአባቴን ፈቃድ የሚያደርግ እርሱ ወንድሜ ነው አለ። ሙስሊሞች ደግሞ ያንን አይጠብቁም አያደርጉም ብለህ ነው የምታምነው። ስለዚህ ወንድሜ ማለት አትችልም። ይህ አዲስ ነገር አይደለም። በሁለቱም እኩል ያለው አንድ ነው። ያ ነው ማብራሪያ ሰጥተኝ ጥያቄ አሳጥረን እንድትመልስ የፈለገው አላህ ፍትሃዊ ነው ታምናለህ? አላህ ፍትሃዊ ነው ታምናለህ? አዎ ጥሩ ነው። ለምሳሌ ሰው የገደለ ይገደል ይላል።
ተምረናል። የገደለ ካለ ይገደል። አስረዳሽ። እሺ የገደለ ይገደል ይላል ቁርአን። መግደል ሲባል አንድ ቤት አድርገዋል ማለት ነው። መግደል ሲባል ለብዙ ይከፈላል። አንደኛ ሊገድላቸው የመጣ አካል አለ። ለምሳሌ ሊገድልህ መጣ ወይም ጦር ሜዳ ላይ ተገናኘ። ይሄ ሰውዬ ሊገድልህ ነው የመጣው። አንተም ሊገድልህ የመጣን አካል ከራስህ የተከላከልክ የምትገድለው ይሄ ጥፋት አይደለም። ኢስላም ይሄን የሚያስበው አንደኛ ለምሳሌ ይሄ ነው። ሁለተኛ ጦር ሜዳ ላይ ባይገናኙም ራሱ የገደለ ይገደል የሚለው ህግ አለው በቁርአን ላይ። አዎ አለ፣ ግን ለሁለት ይከፈላል። አንደኛ አውቆ የገደለ፣ ሁለተኛ በስህተት የገደለ ሳያስበው። እነዚህ ሁለቱ የተለያዩ ናቸው በኢስላም። አውቆ ሆን ብሎ ለመገደል አስቦና አቅዶ የገደለ ሰው የገደለ ይገደል የተባለ ቃለ ሱብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ፣ ነፍስን በነፍስ የሚለን ህግ በእነርሱ ላይ ጻፍኩኝ አለ። ይህንን አላህ ሱብሓነሁ ወተዓላ በኢስላም ላይ ያጸደቀው። በሌላ ቦታም ላይ ሲናገር ወላ ተቅትሉ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ ይላል። ያችን አላህ ያከበራትን ነፍስ ያለ አግባብ እንዳትገድሏት ያለ ሐቅ አለ። በሐቅ ከሆነ ግን ትገደላለች። ያው ማለት የሰውን ነፍስ አጥፍታ ከሆነ ማለት ነው። ቃለ ሱብሓነሁ ወተዓላ ወለዚነ ላ የድዑነ መዐ አላህ ኢላሀን አኸር ወላ የቅትሉነ ነፍስ አለቲ ሐረመ አላህ ኢላ ቢልሐቅ። ያችን አላህ ያከበራትን ነፍስ ያለ ሐቅ የማይገድሉ እያለ ተናገረ። በሐቅ ከሆነ ግን ትገደላለች። መቼ ነው የሚገደለው ሰውየው ከተባለ የሰውን ነፍስ አጥፍቶ ከሆነ ነው የገደለ ይገደል የሚባለው። ያ አውቆ ሆን ብሎ ከገደለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ይህን ሐዲስ ላይ ሲያብራሩት ምን አሉ? ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍስ ቢነፍስ አሰይቡ ዛኒ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ። የአንድ ሰው ነፍስ ደግሞ የተከበረ ነው አሉ በሶስት ምክንያት ካልሆነ በስተቀር። አንደኛ የሰውን ነፍስ አጥፍቶ ከሆነ አሉ ገብቷል። ስለዚህ የገደለ ይገደል የሚለው በዚህ ነው። አውቆ ሆን ብሎ የገደለ ሰው ነው። ወመን የቅቱል ሙእሚነን ሙተዓሚደን ይላል። አንድን አማኝ አውቆ ሆን ብሎ የገደለ ሰው እያለ ይናገራል። እሺ በስህተት የገደለስ? ይሄ የገደለ ይገደል የሚለው በዚህ ላይ አይሰራም። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ካነ ሊሙእሚኒን አን የቅቱለ ሙእሚነን ኢላ ኸጠአ ወመን ገደለ ይገደል ይላል። እነዚህን ሁለቱን ነገራቶች ግን በስህተት ወይም ምናምን የሚለውን አይለያቸው። በምንም መልኩ ግደል ትገደላለህ። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ሰው ሰውን ቢመታው ቢሞትም ያ የገደለው ሰው ይገደላል። ትሰየፋለህ። አማኑኤል አውራ ጥሩ ደስ ይላል። ግን አላህ ወይ ፍትሃዊ አይደለም ወይ እንደገና አቅም የለውም ማለት ነው። ይገደል የሚል ከሆነ አዳምጤ እና ተቋርጤ ማለት ነው። አላህ የገደለ ይገደል የሚል ከሆነ አላህ እኔ አሁን ለምሳሌ የኔ ኢየሱስ ክርስቶስ ምንድን ነው ብትለኝ ማለት ነው ያንተም የኔ ፈጣሪ ነው ብዬ ነው የማስበው። አላህ እንደገና አንተ እንደምታስበው ያንተም የኔ ፈጣሪ ነው ብለህ ነው የምናስበው። አቅም አለው ብለህ ወይ እንደገና ኃይል አለው ብለህ የምታስበው ከሆነ አላህ በአንተ ለምን ያስገድለኛል? አቅም ካለው እራሱ ፈጣሪ ነው አይደል? አይገድለኝም ወይ ፍትሃዊ አይደለም ወይ እንደገና ምንም አላህ አሁን ከኛ አንጻር ያለው ስለመለስን አሁን መስፈርት አስቀምጥ፣ ሚዛን አስቀምጥ። ስለዚህ አልክና ምን አልክ? ሰውን የገደለን ሰው ይገደል የሚል ከሆነ ፍትሃዊ አይደለም ወይንም ደካማ ነው አቅም የለውም ማለት ነው ብለናል። ስለዚህ ይህ መጀመሪያ ያንተ አምላክ የሚገለጽ ማስረጃ እግዚአብሔር ገደለ አላላስ የኔ አምላክ ግደል አይልም ና ይላል። ያው አይልም ሰው ሰውን ቢመታ አዳም ተረጋግተናል በብቻ ያው አይምሮን ክፈት። በቃ ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ምን ይደረጋል? እግዚአብሔር አንባችሁ እንትላለች የኛ አንተ የጻፍከው መጽሐፍ ይሆናል። የኔ መጽሐፍ የሚለው ለገደለ ይቅር በለው ነው የሚለው። ራሱ እግዚአብሔር ፈጣሪ ስለሆነ ራሱ ይገድላል የሚለው እና ያው ላይ ይገደል ብሏል። ይገደል እግዚአብሔር ራሱ ተዋጊ ነው፣ ይዋጋል። አሳያለሁ ይገደል። ሰው ሰውን ቢሞታ እርሱ ፈጽሞ ይገደል አለ። ይገደል ወጣ ሌላ ጨምርልህ። ሰውም ወንድ ባሪያውን ወይንም ሴት ባሪያውን በበትር ቢመታ ቢሞትም ፈጽሞ ይገደል ይላል። እዚህ ላይ ይገደል እያለ ይናገራል። የገደለ ይገደል ያው እናቃል በቃል እስከ የእግዚአብሔርን ስም የሚሰድብ እግዚአብሔርን የሚሳደብ ራሱ ግደሉልኝ ብሏል። እግዚአብሔር ግደሉት። ላሳየህ አንድ አካል አሁን ሙስሊም እግዚአብሔርን ሲሰድብ ስማ ትገድለዋለህ። ምን እንደሚል ላሳየህ። ያውና ምን ይላል? የእግዚአብሔርን ስም የሚሰማ ነው ይገደልን ሞታለን ነው የምንለው እንጂ ማለት ነው። እናንተ ግደሉን እና ሞታለን ነው የምንለው እንጂ እኛ እንገድላለን ብለን ፎክረን ገድለን አናውቅም። እኛ ሞታለን ነው የምንለው እንጂ እናንተ
ጃሃድ እንደተፈቅዶልናል ትላለች። እኛ ግን ተፈቀደልን የምንለው ነገር የለም። እኛ ለምን ይተረጋጋል ያራናልና አዲስ ተረጋጋ። አንድ አካል እስካልተሳደበ እስካላንቋሸሸ ድረስ ያራነው ከወረኛ ሚዛት አድርጉት። እሺ ልጁ የተጫነው ወይንም በቃ ይዞት ያደገው ነገር አለ። ክርስትና ፍቅር ነው እንጂ የሚሰብከው ግድያን አይሰብክም የሚለውን ነገር ጭነዋቸዋል። እውነት ነው። እኔ ሙት የምባለው አሁን ሲስማል ያደጉት ትሞታለህ ነው እንጂ ትገድላለህ አይደለም። ጃሃድ ትፈጽማለህ አልባልም። እኔ የኖርኩበትም ጭምር ነው። አሁን እኔ አንተ ብትበድለኝ ይቅር እልሃለሁ እንጂ ልገድልህ አልሞክርም። ክርስቲያን ምን ትላለች መሰለህ? እየሞትን እንበዛለን ነው እንጂ እየገደልን እንበዛለን አይደለም። ትምህርቱ ነው። እሺ አሁን አዳምጥሽ። እሺ አዳምጣው ልንገርህ። አዳምጣለሁ። አንድ የሆነ መጽሐፍን እያወጣ አሁን እነሱ ይሄ ክርስትና ብለው ምሮቼ ወይም በአካባቢ ሲናገር የሰማው ነገር ነው። አሁን ግን መጽሐፍ ቅዱስ ላይ እግዚአብሔር ሕፃናቶችን ሁሉ ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል። ያኔ ጭራሽ አጥቃታ አፍሎ ነገር እንደማማ አናሳይ መጽሐፍ ላይ ያውና ምን ይላል እዚህ ጋር ቁጥር 2 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ አለ እግዚአብሔር። ይበቀላል፣ የበቀል አምላክ እግዚአብሔር ይበቀላል። ራሱ ይበቀላል። ቀደም እኮ ነግሬሃለሁ፣ እግዚአብሔር ይበቀላል ራሱ። አሁን እግዚአብሔር አዳምጠኛ፣ እግዚአብሔር ይበቀላል። እኔ ግን አልገድልም። እግዚአብሔር ያንተ ፈጣሪ የኔ ፈጣሪ ስለሆነ ይበቀላል። አሁን አላህ ከማን ያልኩ በልጆቹ ለምን ያስገድላል ነው የምለው። አዳምጥ። ያውና እግዚአብሔር ግደሉ ሊልኩ ህፃናት ልጆች ያውና ምን አለ እግዚአብሔር? አሁንም ሄደህ የአማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለ የርኅራኄ አምላክ። አትማራቸውም ካለ በኋላ ወንዱንና ሴቱን ብላቴናውንና ሕፃኑን ሕፃናቶችን ከዛስ በሬውንና በጉን ግመሉንና አህያውን ግደል። አቶ ምስኪን አህያ ራሷን ግደሉት የሚል ሕግ ወጥቷል። ምስኪን አህያውን ግደሉት አለና አዲስ ኪዳን ላይ ደግሞ ሂድ ጋር እዚህ ሐዲስ ላይ ሲናገር ምን አሉ? ተመልከቱ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰራዊቶቻቸውን በላኩ ጊዜ በአላህ ስም ውጡ፣ በአላህ የማያምኑትን በአላህ መንገድ ተዋጉ፣ አትግዱ፣ አትስረቁ፣ አትቁረጡ፣ ልጆችን አትግደሉ ካሉ በኋላ ምን አሉ? የገዳማትንም ሰዎች አትግደሉ ይሉ ነበር። አላሁ አክበር። የገዳማት ሰዎችን፣ የቤተ ክርስቲያን ሰዎች፣ የእምነት ሰዎችን እንዳትነኩ እያሉ ያስጠነቅቋቸው ነበር። ሀዛ ሁሊስ ሰላም አለይኩም ኡስታዝ፣ አንድ ጥያቄ ብቻ አለኝ። ሰላም ብያቸው ነው ብላችሁ ሰላም። ጥያቄው ደግሞ ትንሽ ነበር። አንድ ጥያቄ ብቻ ነውና አንድ ክርስቲያን ወገናችን እኔ አጠገብ ላይ ነበረና ሳውዲ አረቢያ ላይ ለድንጋይ ነው የምሰግዱት፣ እናንተ ድንጋይ ነው የምታመልኩት ያለኝ እሱን ልታስረዳኝ ትችላለህ ወይ ነው?